አሰላሙ አለይኩም ወረህመቱላሂ ወበረካቱ እና የተከበራችሁ ቤተሰቦች እንደምታረማችሁ ደህና ናችሁ አላችሁ? ሰላም ናችሁ? እኔ ደህና አልሐምዱሊላህ ረብል ዓለሚን። ሁሉ ሰላም፣ ሁሉ አማን። እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እኔ ደህና ነኝ አለሁላችሁ። እንግዲህ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ዛሬ ማወራችሁ ስለ ፍልፍሉ አሳቀኝና እንደዚሁም በቃ አዝናኝ የሆነ ፍልፍሉ ማያውቀው የለም። ፍልፍሉ ማያውቀው ሰው የለም፣ ማያውቀው ህዝብ የለም፣ ማያውቀው ዓለም የለም እና በቃ በጣም ያዝናና በቃ ውስጡ የያዘው ውስጡ ያዘለው እሱ ነው የሚያውቀው። ግን በጣም ሰውን ያዝናናል እና በአሁኑ ሰዓት የምንሰማው ነገር በጣም ከሱም ያሳዝንና ልብ የሚሰብር ነገር ነው። አዶንያስን አይቼዋለሁ ቪዲዮ ላይ የሱ ቪዲዮ ሲሰራ ተኝቶ ሆስፒታል ላይ በጣም ተጎድቶ አይኑ ገልብጦ ምናምን በቃ ልክ እንደሞተ ሰው ሆኖ በቃ አዶናስ ራሱ ሲያገኝ በጣም ነው የደነገጥኩት አለ። አዶናስን ማናቀው ሰው የለም፣ ሁላችንም ፍልፍሉን ማናቀው ሰው የለም። በጣም አዝናኝና በጣም ትሁት ሰው ነው ፍልፍሉ። እኔ በጣም ደንግጫለሁ። በነገራችን ላይ ሱብሃንአላህ አንድ ሶሻል ሚዲያ ላይ የምታውቁት ሰው በአካል ባታገኙትም በቃ የሆነ አለ አይደል ስብዕናው ስለ ምግባሩ የሚገዛችሁ ሰው አለ እና አላህ ይዘንለት። በየሃይማኖታችሁ ክርስቲያን፣ ሙስሊም ሳትሉ ዱዓ እንድታደርጉለት። እንግዲህ በአሁኑ ሰዓት ያለበት ሁኔታ በጣም አስጊና በጣም የሚያሳዝን ሁኔታ ላይ ነው ያለው። ሰው የኔን አዘን ሳይሆን ሳቄን እንዲያይልኝ ነው የምፈልገው አለ። ግን ደግሞ ያም ሆኖ እጁን ወደ እናንተ ዘርግቷል። በዱዓም በጸሎትም በምትችሉት በብርም በገንዘብም በቃ ኃይላችሁ ከፈጣሪ በታች ወደ እናንተ ተማጽኗል። እንግዲህ ያላችሁ በገንዘብ ያሌላችሁ ደግሞ በዱዓም በጸሎትም ሁላችሁም እንድታግዙት ወደ እናንተ ተማጽኗል። ህዝብም አገርም ዓለምም ሁሉ የኔን ሳቄን እንጂ አዘኔን እንዲያይ አልፈልግም ብለዋል። በጣም የሚያሳዝን መልእክት ነው ያስተላለፈልን። በጣም ልብ ይሰብራል። በጣም ነው የሚያሳዝነው። ከፍልፍሉ የሰማነው ነገር በጣም ያሳዝናል። ወላሂ እውነታውን ለመናገር ያሳዝናል። አላህ ይዘንልን ማለት ነው። ከባድ ሁኔታ ላይ ነው ያለነው በአሁኑ ሰዓት። ሱብሃንአላህ አላህ ይጠብቀን። ሰው ለመታመም ሰው ለመሞት ሰው በቃ የሆነ ነገር ለመሆን ጊዜና ገደብ አያስፈልገውም እና አላህ ይጠብቀን ከእንደዚህ አይነት ነገር። ሰው ነውና ማይታመም የለም፣ ሰው ነውና ማይሞት የለም። አላህ ከመጥፎ ነገር ሁሉ ይጠብቀን፣ መጨረሻችንን አላህ ያሳምርልን። እንግዲህ ፍልፍሉ እናውቀዋለን ሁላችንም፣ በሳቁና በደስታው ነው የምናውቀው። ዛሬ ግን ሆስፒታል ላይ ተኝቶ በመጥፎ ሁኔታ ላይ ሆኖ ስናየው እኔ ለራሴ እንደ ሀገር እንደ ህዝብ እንደ ወንድም በቃ እንደ ዓለም ውስጤ በጣም ነው የተሰበረው፣ ተሰምቶኛል። እናንተስ ምን ተሰማችሁ በፍልፍሉ ጉዳይ? ፍልፍሉ እንዲህ ሆኖ ሆስፒታል ላይ ተኝቶ ስታዩት ምን ተሰማችሁ? በነገራችን ላይ ቪዲዮውን አይቼ ያሳዝናልም ያስቃልም። እንግዲህ ቀልደኛ ሰው እኮ ሲሞትም የሆነ አታውቁለትም። ቀልደኛ ሰው እውነቱንም ሲያወራ ቀልዱንም ሲያወራ ያው ሁሌም አንድ ነው የሚመስለን። ግን ቀልዱን አሁንም አልተውም። ታሞ ሆስፒታል ላይ ተኝቶ ራሱ በጣም ያሳዝናል ወላሂ። እና ውጡልኝ አለ። ውጡልኝ እንግዲህ ቪዲዮውን አስቀምጥላችኋለሁ። አዶናስን ሊያወራ ሲል ውጡልኝ፣ ሁላችሁም ውጡልኝ፣ ሁላችሁም ትታችሁ ውጡ አለ። እንግዲህ እሱም ቀልዱንም ነው በቃ የሆነ ብቻ በምን እንደምትረዱት አላውቅም። እና በጣም የሚያስቅ ወንድማችን ነው። አላህ ይድረስለት። ሁላችሁ በየሃይማኖታችሁ በገንዘብ በንብረት ባትችሉ በጸሎታችሁ አትርሱት። እና በጣም ደስ የሚል ነው ስሜቱ ስላችሁ በቃ ይሆናል አይደል? ሰው ህመም ውስጥ ላይ ሆኖ ሞት አፋፍ ላይ ሆኖ ስለ በቃ ቀልድ ሲያወራ ምንኛ ነው ደስ የሚላችሁ? በቃ የሆነ ተስፋ አለ አይደል? ተስፋ ለቆረጠ ሰው ተስፋ ያቆጠቆጣል። እንግዲህ እሱ ሆስፒታል ላይ ሆኖ ሞት አፋፍ ላይ ሆኖ ቀልዱን ያወራል፣ ይስቃል፣ ይጫወታል። እና በጣም ይሆናል አይደል? አንዳንድ ጊዜ በጤንነታችን ኖረን ሙሉ አፍያ ኖሮን ማንደሰት ሰዎች አለ። ሙሉ ሁሉ ነገር የምንፈልገው ነገር በቃ ከምንም በላይ በዚች ምድር ላይ ለሰው ልጅ የሚያስፈልገው ምንድነው? ጤንነት ጋይስ። ጤንነት ካለ
ሁሉም ነገር እንዳላችሁ ቁጠሩ። ጤንነት አፍያ ካላችሁ ሁሉም ነገር እንዳለ ቁጠሩ። እኛ ብዙን ጊዜ ሁሉንም ነገር የምናውቀው ያለንን የምናስተውለው የነበርንበትን ሁኔታ የምናስተውለው ስንያዝ ብቻ ነው፣ ስንታመም ብቻ ነው። የት ነበርኩኝ የት ነኝ ብለን የምናስተውለው ማለት ነው። በቃ ያን ጊዜ ስንታመም ስንያዝ መንቀሳቀስ ሲያቅተን መሄጃ ስናጣ እጃችን ሲቆለፍ መናገር ሲያቅተን እናስተውላለን። አልሐምዱሊላህ ያን ጊዜ ካለፈ በኋላ ሁሉ ነገር ወድሞ ሁሉ ነገር ካለፈ ሞት አፋፍ ከደረስን በኋላ አልሐምዱሊላህ እንላለን። ወላሂ በዚች ምድር ላይ ከአፍያ በላይ የሚያስደስተን ነገር የለም። ትንሽ ነገር እንኳን ቢሆን ወላሂ እኔ ለምን እንደዚህ ያልሽ ካላችሁ በራሴ ስላየሁት ትንሽ ነገር አሞኝ ቢስሚላ በቃ ያኔ የጥርስ ህመም ነው ያለብኝ እኔ በነገራችን ላይ አልሐምዱሊላህ። ጥርስ ህመም ለደቂቃ ለሰከንድ ነፍሳችሁን እንድታጠፉ ነው የሚያደርጋችሁ ማለት ነው። እና ምን እላለሁ አንዳንድ ጊዜ ቢስሚላ ይህ ሁሉ የለፋ ነው የደከምነው ንብረት ሰው ሀገር ሰው ቤት ላይ እንደ ሻማ የቀለጥነው ንብረት ለዚህ ታክል ነው ብላችሁ የለው ራሳችሁን እንድትመረምሩ ያደርጋችኋል። ትንሽ ሲያማችሁ እኛ ሲያመን ነው የምናስተውለው። እና ባለን ነገር ብንደሰት ባለን ነገር ብናመሰግን ባይነኝ አልሐምዱሊላህ። እኔም ያው አላህን በሙሉ ተገዝቼዋለሁ ወይም ደግሞ በሙሉ አመስግኜዋለሁ ሳይሆን ሰው ነኝና ስህተት ይኖርብኛል። ሰው ነኝና ጎዶሎ ነኝ። ሰው ፍላጎቱ አያልቅም፣ ምኞታችን አያልቅም። አሁንም የሆነ ነገር ብናደርግ ነው የምንለው። አሁንም የሆነ ነገር ብንፈልግ አላህ የሆነ የተመኘነው ስትሰጠን ራሱ ሌላ ነገር ነው የምንመኘው። ለምን? ነፍስያ ናት፣ ነፍስያ በላ ናት። አንድም ቀን አጠግብ። ባለን አመስግነን እንኖር፣ ባለን ተደስተን እንኖር እና በዚች ምድር ላይ ከደስታ ከአፍያ በላይ ደስታ የለም። ከአፍያ በላይ ከሰላም በላይ ለሰው ልጅ ደስታ የለም። እኔ እሱን የተረዳሁት ነገር ቢኖር አላህ ለሁላችንም ማያልቀውን ደስታ ማያልቀውን ርስቅ ማያልቀውን በቃ ባለን የምንደሰት ሰዎች አላህ ያድርገን። በሰው ሀገርም በሰው ቤትም የምንንከራተት ሰዎች አላህ ከመንከራተት አላህ ማያልቀው ሰፊው ርስቁን ይስጠን። በአላህ እጅ ምንም ማያልቅም እና ሁላችንም አላህ የተሻለ ርስቅ ይስጠን። ሁሉ አሚን። ወላሂ ቪዲዮን እስከ መጨረሻ ተመልከቱልኝ ቤተሰቦቼ፣ ቪዲዮን እስከ መጨረሻ ተመልከቱልኝ። ባይጠቅማችሁም አይጎዳችሁም። ይዩት እስከ መጨረሻ ማለት ነው። አበረታቱኝ እና አልሐምዱሊላህ ስለ ፍልፍሉ የሰማሁት ነገር በጣም ያሳዝናል። በአሁኑ ሰዓት ብዙ ነገር ይሰማል። በነገራችን ላይ ብዙ ነገር እየሰማን ነው። በጣም የሚያስጠሉ፣ በጣም የሚያሳዝን፣ ልብ የሚሰብር ወላሂ። እስኪ ወላሂ አንዳንድ ጊዜ ለሰው ልጅ በቃ ከሰላም በላይ ከአፍያ በላይ የሚያስደስተን ነገር የለም። ትንሽ ነገር ሰውነታችሁ ሲደፈርስ፣ በተለይ ስደት ዓለም ላይ ያለን ሁላችንም እናውቃለን። ትንሽ ነገር ሰውነታችን ህመም ሲሰማው ምን ያክል በቃ ሁሉም ነገር እንደሚደፈርስብን፣ ምን ያክል ሁሉም ነገር እንደሚያስጠላን እያንዳንዳችን እናውቃለን። በተለይ ሰው ቤት ሰው ሀገር ላይ የምንሰራ ሰዎች ትንሽ ነገር ሰውነታችን ሰላም ሲያጣ ያለውን ድባብ እናውቀዋለን። አላህ ይዘነልን ከመጥፎ ነገር አላህ ይጠብቀን። ከልፋት በቃ ኧረ አላህ በቃችሁ ይበለን። እንደው ይሄን ሰቀቀን ሀገራችን ላይ ማያልቀውን እንጀራ አላህ ይስጠን። ለአላህ ብዬ ወዳችኋለሁ። የአላህ ሰላም ዝነት አይለያችሁ። በሰላም የወጣችሁበት ነገር በሰላም አላህ ይመልሳችሁ። በሙሉ አፍያ በሙሉ ሰውነታችሁ በቃኝ ብላችሁ ያላችሁ ባላችሁ ተብቃቅታችሁ የምትኖሩ ሰዎች አላህ ያድርገን። ምኞት አያልቅምና ማያልቀውን እንጀራ አላህ ይስጠን። ለፍተናል፣ እንደ ሻማ ቀልጠናል። አላህ ሀገራችን ሰላም አድርጎ በሀገራችን በሰላም በደስታ የምንኖር ሰዎች አላህ ያድርገን። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስላል። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም ቆይታ። ሰላሙ አሌይኩም።